ከብዙ ዘመን ልቅሶና ጸሎት በኋላ የተገኘው የብርሃን ልጅ እግዚአብሔርን ሊያገለግል የመጣው እንግዳ ወላጆቹ ሲፈልጉት እርሱ ግን ሰማያዊውን መንገድ ጀምሮ ነበር። ገና በ3 ዓመቱ ቤተሰቡን ትቶ ዓለሙን የናቀ በእናት ጡት ፈንታ በረሃን የመረጠ ሕፃን አይታችሁ ታውቃላችሁ? የዚህ ሕፃን ታሪክ ግን እዚህ ላይ አያበቃም። ይህን አስደናቂ የአቡነ ገብረ መንፈስ ቅዱስን የልጅነት ገድል አብረን እንመልከት። ይህንንና ወደፊት የምንለቃቸውን አስተማሪ የሆኑ የቅዱሳን አባቶቻችንን ገድል እንዲሁም መንፈሳዊ ታሪኮቻቸውን በየጊዜው ለማግኘት ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮውንም ላይክ በማድረግ ለሌሎች እንዲደርስ ያግዙን። ሐሳብና አስተያየቱን ደግሞ ኮሜንት ላይ ያስቀምጡልን። የቅዱሳኑ ታሪክ በረከት ነውና ይህንን በረከት ለሌሎች ለማካፈል ቪዲዮውን ሼር ያድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 3ኛ ምዕራፍ። በዚያችም ቀን እግዚአብሔር መልአኩ ገብርኤልን እኔ የመረጥኩት ሕፃን ወዳለበት ሂድ፣ ሕፃኑን ብዙ ገዳማውያን መነኮሳት ወዳሉበት ገዳም ወስደ በቤታቸው ደጃፍ አኑረው አለው። አበምኔቱም አባ ዘመደ ብርሃንንም ሕፃኑን ከቤት በር ወስደ ከሴቶች ሁሉ እርሷን ስለመረጥኩ ወደዚህ ዓለም መጥቼ ከሥጋዋ ሥጋን ከነፍሷን ነፍስ ነስቼ ሰው እስክሆን ድረስ በመላእክት እጅ ሰማያዊ መብልን ሰማያዊ መጠጥን 12 ዓመት ሙሉ እየተመገበች በቤተ መቅደስ እንዳደገች እንደ እናቴ እንደ ማርያም ወደ መቅደስ አስገባው። እርሱንም ወድጄዋለሁና ንጹሕ አድርጌ ፈጥሬዋለሁና የመንፈስ ቅዱስ ማደሪያ ነውና ምድራዊ ምግብን አይበላም፣ ምድራዊ መጠጥንም አይጠጣም። ምግቡ መንፈሳዊ ምግብ ነው እንጂ ሰው የሚኖረው በእንጀራ ብቻ አይደለምና ከእግዚአብሔር አፍ በሚወጣው ቃል ነው እንጂ ብሎ አዘዘው። የእግዚአብሔር መልአክ ቅዱስ ገብርኤልም ሕፃኑን ወዳለበት ፈጥኖ ወረደና በክንፍ አቅፎ ሳመው። ሴት ልጇን በጀርባ እንድታዝል በክንፉ አዝሎ እስከ 7ቱ ሰማያት አሳረገው፣ ከእግዚአብሔርም ፊት አደረሰው። ጌታም መልአኩ ቅዱስ ገብርኤልን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰደውና እኔን እንደ ሳመችኝ ትሳመው፣ ተባርከው። ዳግመኛም የቀደሙ አባቶች አዳምና አቤል፣ ሴትና ሄኖስ፣ ቃይናንና መላእሌን፣ ያሬድና ሄኖክ፣ ማቱሳላና ላሜህ፣ ኖህ ወዳሉበት ውሰደውና ይሳሙት ይባርኩት። አብርሃምም ይስሐቅና ያዕቆብ ወዳሉበት ውሰደውና ይባርኩት። እንዲሁም ነቢያትና ሐዋርያትም ወዳሉበት ውሰደውና ይባርኩት። በተረገመ በንጉሥ ሄሮድስ እጅ በእኔ ምክንያት የተገደሉ ሕፃናት ወዳሉበትም ውሰደው። በዓለም ፍጻሜ በመንግሥተ ሰማያት ከእኔ ጋር ነግሶ እንደሚኖር ይወቁ። እኔ መርጬዋለሁና ሁሉም እርሱን ባዩ ጊዜ ደስ ይበላቸው አለው። ዳግመኛም መልአኩን ወደ እኔ ይዘኸውና አለው። ያን ጊዜ መልአኩ ገብርኤል አባታችን ገብረ መንፈስ ቅዱስን እመቤታችን ድንግል ማርያም ወዳለችበት ወሰደውና አቅፋ ሳመችው፣ ባረከችው። ዳግመኛም ቅዱሳን ሁሉ ወዳሉበት ወሰደው። ሁሉም ከባረኩት በኋላ ወደ እግዚአብሔር መልአኩ ወሰደው። ጌታችንም ከኔ ጋር ነግሰህ ትኖራለህና ጽና፣ በርታ፣ በአንተ ላይ የሚደርሰውን መከራ ሁሉ ታገስ፣ በአንተ ቃል ኪዳን ሰዎች ሁሉ ይድናሉና አለው። ያን ጊዜ መልአኩ ገብርኤል አባታችንን ወደ አባ ዘመደ ብርሃን አወረደው፣ ከቤቱም ደጃፍ አስቀመጠው። መልአኩ ገብርኤልም ወደ አባ ዘመደ ብርሃን ገብቶ እግዚአብሔር ያዘዘውን ሁሉ ነገረው። መልአኩ ከእርሱ ከተለየ በኋላ አባ ዘመደ ብርሃንንም ፈጥኖ ተነስቶ መልአኩ ቅዱስ ገብርኤል የነገረውን ሁሉ እውነት እንደሆነ ይረዳ ዘንድ ወደ ውጪ ወጣ። መልአኩ እንደነገረው ደስ የሚያሰኝ ሕፃን በውጪ ቆሞ አገኘው። ባየውም ጊዜ አባ ዘመደ ብርሃን ፈጽሞ ደስ አለው። ለእግዚአብሔርም የባህሪ ስግደትን አቀረበ። ሕፃኑንም አንስቶ አቅፎ ሳመው፣ ወደ ቤቱም አስገባው። በክብር በሥርዓትና እግዚአብሔርን በመፍራት አሳደገው። የዳዊት መዝሙርን የብሉይና የአዲስ ኪዳንን መጻሕፍት ሁሉ አስተማረው። በሚማርበትም ጊዜ አስቀድሞ የተማረ ይመስል ነበር። የነገሩትን ፈጥኖ ይይዝ ነበር። ለሰውም ዕውቀትን የሚገልጽ መንጋውን የሚጠብቅ መንፈስ ቅዱስ አድሮበታልና። ትምህርቱን ከፈጸመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ታየው፣ አነጋገረው። ስለ እኔ የደከምክ የመንግሥቴ ወራሽ ወዳጄ ገብረ መንፈስ ቅዱስ ሰላም ለአንተ ይሁን አለው። እንደወደድክም በሰውነት ላይ ጸጉር ይብቀል፣ ልብስም ይሁን። ነገ ማልደ ወደ ጳጳሱ አብርሃም ሂድ፣ የሚያዝን ሁሉ አደርጋለሁ። ይህንንም ነግሮት ወደ ሰማይ አረገ። ያን ጊዜ ከሰውነቱ ጸጉር ወጣ፣ መላ ሰውነቱን እንደ ልብስ አለበሰው። ያን ጊዜ ሕፃኑ ገብረ መንፈስ ቅዱስ ደስ አለው። በምድር ላይም ሰግዶ
ከነገስታት ልብስ የተሻለውን የሚበልጠውን ያለበስከኝ ጌታዬና አምላኬ ምስጋና ለአንተ ይገባል አለ። በማግስቱም አባታችን ገብረ መንፈስ ቅዱስ እግዚአብሔር እንዳዘዘው ተነስቶ ወደ አባ አብርሃም ሄደ። በመንፈስ ቅዱስ ጸና፣ ባህርንም እንደ የብስ ተሻገራት። ወደ ጳጳሱም ከመድረሱ በፊት ጌታችን ተገልጾ ጳጳስ አብርሃምን አነጋገረው። እነሆ ጸጉር የለበሰ ሰው ወደ አንተ ይመጣልና በደስታ ተቀበለው፣ የክህነትንም ስልጣን ስጠው፣ የመነኮሳትንም ልብስ አልብሰው አለው። ጌታችንም ይህን ተናግሮ ወደ ሰማይ አረገ። ሊቀ ጳጳሱ አብርሃምም ደስ አለው። ይህንን ታላቅ ክብር ለሰጠኝ ለእግዚአብሔር ምስጋና ይገባዋል ብሎ በምድር ላይ ሰገደ። ጳጳሱም ጸሎቱን ከፈጸመ በኋላ አባታችን ገብረ መንፈስ ቅዱስ ከበር ቆሞ አውሎጎስን 3 ጊዜ አለ። ጳጳሱም አብርሃምን ይህን ሰምቶ ጌታዬ የነገረኝ ሰው እነሆ መጣ አለ። ተነስቶም ተቀበለው፣ እጅ ነሳው። ከወዴት አገር መጣ አለው። አባታችንም ካንተ በረከት እቀበል ዘንድ ከንሂሳ ሀገር መጣው አለው። እግዚአብሔርም ያዘዘውን ሁሉ አድርግልኝ አለው። ጳጳሱ አብርሃምም በፍርሃትና በትህትና መነኩሴ መሆን ትችላለህን? አንተ በዕድሜ ታናሽ ነህና አለው። አባታችንም አባቴ ሆይ ጸሎት እንድትረዳኝ ስለኔ ጸልይልኝ። የጻድቅ ሰው ጸሎቱ ብዙ ትረዳለች፣ ግዳጅም ትፈጽማለችና በፈቃዴ ወደ አንተ አልመጣሁም፣ ፈጣሪ እግዚአብሔር አዞኝ ነው እንጂ አለው። ሊቀ ጳጳሱም ይህንን ነገር በሰማ ጊዜ የልቡን ቅንነት የሃይማኖቱን ጽናት አይቶ ፈጽሞ ደስ አለው። መንፈሳውያን አባቶች ይሰበሰቡ ዘንድ አዘዘ። ብዙ አባቶች ተሰብስበው በአንድነት ባረኩት። በረከትም ከተቀበለ በኋላ ሊቀ ጳጳሱ አባ አብርሃም ዲቁናን ሾመው። እንደ ሰማዕቱ እንደ እስጢፋኖስ ጸጋና ሞገስ የተመላ ሆነ። ይህ አባታችን ገብረ መንፈስ ቅዱስ ምግባሩ የቀና ሃይማኖቱ የጸና ነውና የመነኮሳትን ልብስ አለበሰው። የምንኩስናንም ሥርዓት ፈጸመለት። እንደ እንጦስና መቃርስ የከበረ አስኬማን አደረገለት። በወገቡ ማቅና ቅናተ ዮሐንስ አሰረለት። ከጥቂት ቀናት በኋላ ቅስናን ሾመው። እግዚአብሔር ያዘዘውን ሁሉ ፈጸመለት። ሕፃኑም አደገ፣ በኃይል በመንፈስ በረታ። በእግዚአብሔርና በሰው ዘንድ እውቀትንና ጥበብን የተመላ ሆነ። ሊቀ ጳጳሱ አብርሃምም ልጄ ሆይ ጌታዬ እግዚአብሔር ያዘዘኝን ሁሉ ፈጸምኩልህ፣ ክህነትህንና ምንኩስናን በቅንነትና በታማኝነት ጠብቅ አለው። ዳግመኛም ወደ ሀገር ወደ ንሂሳ ተመልሰህ ሥርዓተ ገዳምን፣ ሕገ ምንኩስናን፣ የእውቀትና የምክር መጻሕፍትን ከአበምኔቱ ከአባ ዘመደ ብርሃን ተማር አለው። በዚያ ቁጥራቸው 309 የሚሆኑ በኃጢአት ያልረከሱ ንጹሐን አባቶች አሉና። ይህንን ተናግሮ ከጨረሰ በኋላ ሰላምታ ሰጥቶ በሰላም አሰናበተው። አባታችን ገብረ መንፈስ ቅዱስም ሊቀ ጳጳሱ እንዳዘዘው ወደ አገሩ ወደ ንሂሳ ሄደ። ወደ አበምኔቱም ወደ አባ ዘመደ ብርሃን ደርሶ አውሎግሶን 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 አለ። አበምኔቱም ሊቀ ጳጳስ እንደላከው በመንፈስ አውቆ ወደ እርሱ መጥቶ ሰላምታ ሰጠው። ደህና መጣህን አለው። አባታችንም አዎን ደህና መጣው አለው። ሊቀ ጳጳሱም ያዘዘውን ሁሉ ነገረው። አበምኔቱም አባ ዘመደ ብርሃንም የአባታችን ያነጋገሩ ማማር የአንደበቱን ቅልጥፍና ባየ ጊዜ ያደነቀ፣ በስውር የመንፈስ ቅዱስ ኃይል እንዳደረበት ያይ ነበርና አበምኔቱ መንፈሳዊን አባቶች ሁሉ ይሰበሰቡ ዘንድ አዘዘ። ሁሉም ከተሰበሰቡ በኋላ ሊቀ ጳጳሱ ያለውን ሁሉ ነገራቸው። እነርሱም ይህን ሰምተው የእግዚአብሔር ጥበቃ ከእርሱ ጋር ይሁን ብለው ሰገዱ። አባታችን ሊቀ ጳጳሱ ደህና ነውን አሉት። አዎን ደህና ነው አላቸው። ከአባታችን ከአባ ዘመደ ብርሃን የገዳምን ሥርዓት የመነኮሳትን ሕግ እማር ዘንድ ወደዚህ ላከኝ አላቸው። እነርሱም እግዚአብሔር የልብህን ሐሳብ ይፈጽምልህ ብለው ወደ የቤታቸው ገቡ። የአባታችንም ሊቀ ጳጳሱ እንዳዘዘው የሕግ ምንኩስናን ትምህርት ቀጠለ። አባታችን ገብረ መንፈስ ቅዱስም እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ ብዙ ዓመት ኖረ። አበምኔቱም ብቻ ነው እንጂ ሌሎች አያውቁትም ነበር። ቅጠል አምጥተው እንካ ይሉት ነበር። እርሱም እንደሚበላ ሰው ተቀብሎ ለሌላ ሰው ይሰጠው ነበር። ትምህርቱንም ከፈጸመ በኋላ በአንድ ልብ ጸሎቱን ጀመረ። በብዙ ድካም በብዙ ትጋት ኖረ። ጌታ በወንጌል ነፍሱን ሊያድናት የሚወድ ይጥላታል፣ ስለ እኔ ግን ነፍሱን የሚጥላት ያገኛታል ብሎ እንደተናገረ አባታችን አቡነ ገብረ መንፈስ ቅዱስም በእግዚአብሔር ዘንድ ለኃጥአን ፍርድ ለጻድቃን ዋጋ እንዳለ ተረዳ። ጌታችንም ከዕለታት አንድ ቀን ተገልጾ የመነኮሳት ክብራቸው በመንግሥተ ሰማያት ከ70 አርድእት ክብር ይለያል አለው።
አባታችን አቡነ ገብረ መንፈስ ቅዱስም መልሶ አቤቱ ጌታዬ አባቴ አበምኔቱ ያዘዘኝ ሁሉ እነሆ ፈጸምኩ። ከእንግዲህ ወዲህ ግን ከአንደበቴ የወጣ ስዕለቴን እፈጽም ዘንድ እወዳለሁ። በበረሃም እሞታለሁ። ሰው በሌለበት በረሃ ከአራዊት ጋር መኖር ይሻለኛል አለው። ጌታችንም ወዳጄ ገብረ መንፈስ ቅዱስ እንደወደድከው ይሁንልህ፣ እኔም ሁልጊዜ ከአንተ ጋር ነኝ። የብርሃን ሰረገላ ሰጠው፣ በዚህም ተጭነ ወደ ወደድከው ሂድ አለው። አባታችን ገብረ መንፈስ ቅዱስም ይህንን ሰምቶ ተደሰተ። ጌታ ተገልጾ እንዳነጋገረው ወደ በረሃም ሂድ ብሎ እንዳዘዘው ይነግረው ዘንድ ወደ መምህሩ ሄደ። መምህሩም እግዚአብሔር እንዳዘዘ ሂድ ብሎ ባርኮ በሰላም አሰናበተው። አባታችን ገብረ መንፈስ ቅዱስም እንደ ንፋስ እየፈጠነ ሄደ። በቤተልሔምም ደርሶ እርሷን ተመለከተ። ክርስቶስ የተወለደብሽ ቤተልሔም ሰላምታ ላንቺ ይገባል አላት። ክርስቶስ የተኛበትን በረት አይቶ እጅ ነስቶ አማኑኤል የተኛብሽ በረት ሰላምታ ላንቺ ይገባል አላት። ዳግመኛም ሄሮድስ ያስፈጃቸው የሕፃናት ደም የፈሰሰበትን አይቶ ከዚያ አለቀሰ። ያለቀሰ ሄደ። ናዝሬት ገብቶ የዓለም ሁሉ ጌታ ያደገብሽ ናዝሬት ሰላምታ ላንቺ ይገባሻል አለ። ጸሎቱንም ካደረሰ በኋላ ሰገደ። ከዚያም ወጥቶ ሄደ። የመጀመሪያውን ተአምር ወዳደረገባት ገሊላ ገባ። ጌታችንም ከቆመበት ቦታ ላይ ሰገደ። ከዚያም ወጥቶ የዓለም ሁሉ ንግሥት እመቤታችን ወደ ተመላለሰችበት ቁስቋም ደረሰ። ወደ ዮርዳኖስም ደርሶ የጽድቅ ፀሐይ ክርስቶስ የተጠመቀብህ ዮርዳኖስ ሰላምታ ለአንተ ይገባል አለ። ከዚያ ገብቶ ተጠመቀ። ከዚያም ወጥቶ የእግዚአብሔር ሀገር ወደምትሆን ደብረ ዘይት ሄደ። ወደ ደብረ ታቦርም ሄደ። ጌታችን ወደ ተመላለሰበት፣ ወደ ተሰቀለበት፣ ወደ ተቀበረበት ሁሉ ደረሰ። በጎልጎታም ሳለ ጌታችን ተገልጾ እኔም እናቴም ወደ ተመላለስንባቸው ቦታዎች ሁሉ የተመላለስክ ስለ እኔ ብዙ መከራ የተቀበልክ ወዳጄ ገብረ መንፈስ ቅዱስ ሰላምታ ላንተ ይሁን አለው። እኔም ተድላ ደስታ ያለበትን ገነት እሰጣለሁ፣ እንደ ወዳጄ እንደ አቤልም መንግሥቴን አወርሳለሁ አለው። ጌታችንም ይህንን ቃል ኪዳን ሰጥቶ በታላቅ ክብር ወደ ሰማይ አረገ። አባታችን አቡነ ገብረ መንፈስ ቅዱስም ይህንን ቃል ኪዳን ሰምቶ ደስ አለው። ምዕራፍ 4 ይቀጥላል። እስከዛ ድረስ ሰብስክራይብ እያደረጋችሁ ጠብቁ። ምዕራፍ 1 እና ምዕራፍ 2 ያልሰማችሁ ካላችሁ ከዚህ በፊት የለቀቅኩት ቪዲዮ ስላለ በዩቲዩብ ቻናሌ ውስጥ ገብታችሁ መመልከት ትችላላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።